እሷ ግን ለወርቆ ከመለመን ይልቅ ወንድም እዛ ምን እየሰራ እንደሆነ ወንድም ምን እየተከሰከሰ እንደሆነ ሄድና ይኸው ፎቶ ያማችኋል እንዴ? ራሳችሁ ልክ ነው፣ ራሳችሁ ይሰራል። ሩታ ምን አርጊ ነው የምትሏት? መጀመሪያ እናንተ ኤፍሬም መጀመሪያ ወንድም መመለስ ያለብህ እኮ አንተ ነህ። ወንድምን ሳትመልስ ነው እንዴ ሩታ ላይ መተ እግሯ ላይ መውደቁ ምን ዋጋ አለው? ወንድም እኮ እዛ እኮ ዝሙት እየሰራ ነው ያለው። ወንድም እኮ እዛ ጋር እኮ ራቁቱን ሄርሜላ የምትባል አንድ ጋለሞታ አቅፎ ደረቱ ላይ እኮ እያስተኛ ነው ያለው። ይሄን እያወክ ነው አንተ ወይስ እንዴት ነው? አብራችሁ እንድትሆን እፈልጋለሁ። ከዚህ በኋላ ለሩታ የሚሰራላት ሰው አይደለም። ይሄ ዝሙት የሰራ ወንድ ስለሆነ ለሩታ ምንም ያረግላታል ብዬ ይጠቅማታል ብዬ አላወራም። ስለዚህ እናንተ የጋሽዬ ቤተሰቦች ረፍዷል። ሩታ ጋር አብርሽን ለማሳረቅ ረፍዷል። በቃ ዘሞተ እኮ ይሄ ልጅ እኮ ሌላ ሽታ አቀፈ እኮ ሌላ ሽታ ለመደ እኮ። በቃ አንድ ወንድ ሌላ ሽታ ከለመደ ምንም ዋጋ የለውም። ስለዚህ ሩታን አታስጨንቋት እየመጣችሁ እናንተ ብትችሉ ልጃችሁ መከሩት። ልጃችሁ መክራችሁ መመለስ ያለባችሁ እናንተ ናችሁ። ልጃችሁ እዛ ምን እየሰራ እንደሆነ ምን እያደረገ እንደሆነ በቪዲዮ በደንብ አርጋችሁ አስጠንቅቃችሁ ታያላችሁ። አንተም ሆነ ጋሽዬ በደንብ አርጋችሁ የእናንተ ቤተሰቦች እናትየው ራሱ የአብርሽ እናት ራሱ እያየች ነው። እንግዲህ እናት ሆኖ ሰው እናት ተቆጥታ ልጇን ትመልሳለች። የአብርሽ እናት ራሱ አብርሽን መቆጣት ነበረባቸው። ተቆጥታ ልጇን መመለስ ነበረባት። እቺ ልጅ አርግዛ ካረገዘች ጀምሮ እስከምትወልድ ጀምሮ ይሄው ጭቅጭቅ ነው የተረፋት። ከእናንተ ቤተሰብ ምንም ነገር የተረፋን ነገር የለም። እናቷ ኤፍሬም እሷ ግን ለወርቆ ከመለመን ይልቅ ወንድም እዛ ምን እየሰራ እንደሆነ ወንድም ምን እየተከሰከሰ እንደሆነ ሄድና ይኸው ፎቶ እየለቀቀች እያየን እንዳለ ፎቶ እየለቀቀች ከሱ ጋር ቪዲዮ ሰርተው ዛሬ አይተላለ ፕራንክ ብላ ራቁቷን እርቃነ ስጋዋን ቂጧን ሁሉ ገልባ እያሳየች ከእንደዚች አይነት ሴት ጋር እየተርመጠመጠ ምን ብላ ነው ሩታ ከዚህ በኋላ ከሱ ጋር የምትገጥመው? ምን ብላ ነው? እስቲ ተናገር አንተ። የት ነበራችሁ እስካሁን? የት ነበራችሁ? ምን እየሰራችሁ ነበር? ምን እያደረጋችሁ ነበር? ሩታ ስትሰቃይ ሩታ ወላ ስትሰቃይ አንድ ቀን ይኸው መጣ። አንድ ቀን ነው በግ ያረደላት። ክርስትና አስወጣ። የታል ክርስትናው? ለስሙ መስቀል አድርጋችኋል። ክርስትናው የታለ? እኛ አላየንም ክርስትና። እሱ ከሌላ ሴት ጋራ እሽክሎ ላይ እያለ ነው። እኛ ክርስትናውን ራሱ አላየንም። ለስሙ እናንተ ክርስቲያንን ኦርቶዶክስን አላችሁ። እኔ ምንም አይገባኝም እናንተ ኦርቶዶክስነት። ትንሽ ደርቅ አለ ስናደድ ማርያምን ድርቅ ነው የሚልብኝ እኔ እና የእናንተ ኦርቶዶክስነት የቱ ጋር ነው? የታለ ክርስትና ያደረጋችሁት? እኛ እኮ የምንሸወድ ሰዎች አይደለም። እኛ አንድ ነገር ከያዝን ነው። እባካችሁ ተጠንቀቁ። የምትሰሩትን ስራ ተጠንቀቁ። እናንተ እኛ እናስቀይሰውም። ክርስትናው እስከሚወጣ ድረስ እንጠብቃችኋለን። ምን እንደሚፈጠር ማለት ነው። እየመጣችሁ ሩታ እግር ስላ አትሽለጥለጡ። የአብርሃም ቤተሰቦች አትሽለጥለጡ። እስካሁን የት እንደነበራችሁ መናገር አለባችሁ። ሩታ ብቻዋን ስታለቅስ የት ነበራችሁ? እኔ እኮ በጣም የሚገርመኝ ነገር ቤተሰብ እኔ በጣም ከብዙ ሰው ሰምቻለሁ። በጣም ይሄን ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። በደንብ ላይክ አድርጉ። እኔ እኮ መጀመሪያ እኮ ሰው የራሱ ልጅ ነው የሚመልሰው። እኔ ሩታ እዚህ ጋር ምንም ያደረገችው ነገር የለም። እዚህ ጋር ስነ ስርዓቷን ይዛ ልጇን ይዛን እያሳደገች ያለችው እሱ እዛ ከማንም ወጠጤ ከማንም ጋለሞታ ጋር ጓደኞቹ አንድ ጋለሞታ ጋር አብሮ እየተሽለጠለጠ መጀመሪያ ወንድምን ሂደ ምንድነው እየሰራ ያለው? ምን እያደረክባን ነው? ልጅቷ ላይ ምንድነው የምትሰራው ብለ እሱን መቆጣትና መገጸጽ ሲገባ ሩታ ጋር መተ መናገሩ ምንም የሚሰራ ነገር የለም። ኤፍሬም ልንገርህ፣ አባትን መቶ ሩታ ላይ መለመን እንዴ! መጀመሪያው ለምን ልጃችሁን አታስተካክሉትም? እዛ እየተጨማለቀ ያለው ከዚህ በኋላ እኮ ምንም የሚሰራላት የለም እኮ። አብርሃም እኮ ማለት እኮ ለሩታ ምንም በቃ እውነቷ ነው። ልጁን ማየት ከፈለገ እኮ እስካሁን መቶ ማየት ይችል ነበር። ሩታ አትከለክሎም ነበር፣ ግን በገዛ እጁ ነው በቃ። እቺ ልጅ ከሄርሜላ ጋር ያለው ነገር በቃ እሱ አሁን አዲስ ፍቅር ላይ ስለሆነ ልጅቷን እየመጣችሁ አታስጨንቋት። በቃ
እናንተ የምታስጨንቁባት ሰዓት አይደለም። እቺ ልጅ በጣም የተጎዳች ሴት ነች እና መጨረሻው ግን አብርሃም ማልቀስ ነው። እግዚአብሔርን ነው የምላችሁ ቤተሰብ። በጣም አብርሃም ላይ እየተሴረበት ያለው ሴራ በጣም ከባድ ሴራ ነው። ገብቷችኋል? አብርሃምን አስክራ እንደፈለገች አድርጋ ያለውን ንብረት አስፈርማ እርጉዝ ነኝ ብላ ልትጫወትበት ነው ሀሳቧ። የሄርሜላ ትክክለኛ ከነ አቤል ጋራ የተደረገው ነገር በቃ አብርሃም ህይወቱን እንዲጠላ እንዲያደርግ ነው። አብርሃም ላይ እሷ የሆነ ነገር ልትይዝበት ትፈልጋለች። በቃ የሆነ ነገር አብርሃም ፈርቶ ከእሷ ስር እንዳይወጣ የሆነ ነገር ልትይዝበት ስለምትፈልግ ይሄ ሁሉ ጉድ ደግሞ ቅድምም ሰምታችኋል። የሆነ እዛ ማነው ቪዲዮ ሰርተውበታል። አብርሃምን አንገቱን የሚያስደፋ ነገር ለመስራት እየፈለጉ ነው ሲባልም ሰምተናል። ስለዚህ እሷ ሄርሜላ የምትባል ሴትዮ አብርሃምን አንገቱን የሚያስደፋ ስራ ልታሰራው ስለሆነ አብርሃም ራሱ መጠንቀቅ እንዳለበት አቅም ጀዝቧል። ይሄ ጀዝባ ማርያምን ነው የምላችሁ። በጣም እኔ ልቤስ በቃ ቅጥል ነው ያለው። አይታችኋል ጓና ላይ እንዴት እንደሲጨማለቁ እንደነበረ። ይሄን ፕራንክ ሰራን እንደዛው አንቆ በገደለሽ ውሃው እንደዛ ጥርስግ አድርጎ በነፋሽና በገደለሽ ጣምባራ ጥንብርብራ የምታቃጥል ሴት ነች። በእናታችሁ ቶ ለማንኛውም ቤተሰብ ይቅርታ አድርጉልኝ። እኔ አላውቅም ብቻ የሚፈጠረው ነገር በጣም አሳፋሪ ነገር ነው። እኔ ምን አይነት ትምህርት እየሰጡ እንደሆነ ሁሉ አላውቅም። የዝሙት ስራ ብቻ